አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ጠቃሚ ነገሮችን ሸር አድርግላችኋለሁ። አስተማሪ ታሪኮችን ለአማኙ የሚሆንን ኢንሻአላህ በአላህ ፍቃድ እሙ አይመን በረካ ረዲየላሁ ዐንሃ ክፍል 4። በስፍራው ከነበሩ ሰዎች ውስጥ አንድ ምንም ቃል አልተናገሩም። እሙ አይመን ቁንጅና የሚማርክ ቁመና አልነበራትም። ይህ ክስተት በተፈጠረበት ወቅት የበረካ እድሜ 50 ዓመት የሚጠጋ ከመሆኑ በላይ ሰውነቷ እድሜ የተጫጫነ ይመስል ነበር። ያም ሆኖ በስፍራው የነበሩ ዚያድ ኢብኑ አልሐሪስ ወደ ነብዩ ዘንድ በመቅረብ አንቱ የአላህ መልእክተኛ ሆይ፣ እኔ እሙ አይመንን የትዳር ጓደኛ ለማድረግ እፈልጋለሁ። ይህች ሴት ከየትኛውም ውብና ግርማ ሞገስ ያላት ሴት የተሻለች መሆኗን ሲገልጹ በአላህ ስም በመማል ነው አለ። በዚህም መልኩ ዚያድ በረካ በትዳር ተጓደኑ። ብዙም ሳይቆዩ አንድ ልጅ ወለዱ። ስሙም ኡሳማ አሉት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሳማን እንደወለዱት እንደ ልጃቸው አድርገው ይወዱት ነበር። ነቢዩ ከህፃኑ ኡሳማ ጋር ብዙ ጊዜ ያሳልፉ ነበር። ዘወትር ከእርሱ ጋር ይጫወታሉ። በእጃቸው እያጎረሱትም ይመግቡት ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከኡሳማ ጋር የነበራቸው የጠበቀ ቅርበት የተዛባ ሙስሊሞችንም ኡሳማ እርሱ ተወዳጅ ልጅ ነው በማለት ይናገሩ ነበር። ኡሳማ የኢስላም ተልዕኮ በመተግበር እንቅስቃሴ ውስጥ አገልግሎት በመስጠት የጀመረው በአጭር ጊዜ ውስጥ በሙስሊሙ ማህበረሰብ ዘንድ ስም ጥሪ የሆነውን ገና ህፃን ስላለ ነበር። በዚህ የተነሳ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አማካኝነት ከፍተኛ የኃላፊነት ተግባር የተሰጠው በወጣትነቱ እድሜ ነበር። ነቢዩ ወደ ቀድሞዋ ዩስራብ የዛሬዋ መዲና በተሰደዱበት ወቅት እሙ አይመን እዚያው መካ ቀርተው በቤታቸው ያሉ አንዳንድ ልዩ የሆኑ ጉዳዮችን እንዲከታተሉ አድርገው ነበር። ሆኖም በመጨረሻ ላይ እሙ አይመን ረዲየላሁ ዐንሃ ያለምንም ረዳት ረጅሙን አስቸጋሪውን በረሃ ጋራ ሸንተረር በእግሯ በማቋረጥ መዲና ገባች። ምንም እንኳን ሙቀትን የአሸዋ ማዕበል በእድሜ የደከመች ሴት ቀርቶ ማንም ጎበዝ ነኝ የሚለው ሊቋቋመው የሚያዳግት ቢሆንም በረካ ለነቢዩ ሰለላሁ ዐለይሂ ወሰለም በነበራት ጥልቅ ፍቅር የጠበቀ ቅርበት ይህንን በአያሌ ፈተናዎች የተሞላ የመዲና መንገድ አልፋ ነቢዩን ተቀላቀለች። በረካ መዲና ስትደርስ እግሮቿ ተላልጠዋል። ሞላ አካሏም በበረሃው አሸዋ ታፍኗል። ይህንን የተመለከቱት ነቢዩም አንቺ እሙ አይመን፣ አንቺ እናቴ፣ በእርግጥም ጀነት ውስጥ ልዩ ሰፈር ተዘጋጅቶልሻል በማለት ልብ የሚነካ ድምፅ ተናገሩ። ከዚያም ፊቷና አይኖቿ ላይ ያለውን አቧራ በእጃቸው በመዳበስ ጠረጉላት። እግሮቿን፣ ጀርባዋንም ፍቅርን ርህራሄ በሚታይባቸው እጃቸው አሻሹላት። እሙ አይመን ረዲየላሁ ዐንሃ በመዲና ቆይታዋ ሙሉ ጊዜዋን የሰጠችው ለሙስሊሞች ጉዳይ ነበር። በኡሁድ ጦርነት ወቅትም ለሙስሊሞች ተዋጊዎች የሚጠጣ ውሃ በማቅረብ እና በውጊያውም ጉዳት የደረሰባቸውን በመርዳት ትሳተፋለች። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባደረጓቸው አንዳንድ የስራ ጉዞዎች ላይም አብራ ተጉዛለች። ወደ ኸይበር፣ ሁነይን በተደረጉ ጉዞዎች ነቢዩን አጅባ ነበር። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትጉህ አገልጋይ የነበረው ልጅ አይመን ከሂጅራ በኋላ 8ኛው ዓመት ሁነይን ላይ ጅሃዳ ሆኖ ሞተ። ህይወቱን ሙሉ ለኢስላምና ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስኬት ቤዛ ያደረገው ባሏ ዚያድን በሙታ ጦርነት ላይ መስዋዕት ሆነ።
በዚህ ወቅት በረካ የሰባ ዓመት አረጋዊ ነበረች። እናም አብዛኛውን ጊዜዋን የምታሳልፈው ቤት ውስጥ ነበረ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አቡበክርና ዑመር በማስከተል ዘወትር ይጠይቋን ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም በረካ ዘንድ በሄዱ ቁጥር ታዲያ አንቺ እናቴ ሆይ ለመሆኑ እንዴት ነሽ በማለት ሲጠይቋት፣ በረካም የአላህ መልእክተኛ ሆይ ኢስላምን እስካለ ድረስ እኔ በጣም ደህና ነኝ በማለት ትመልስላቸው ነበር። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ህልፈት በኋላ በረካ ዘወትር የምትታየው አይኖቿ በእንባ እንደተሞሉ ነበረ። አንድ ቀን ለምንድን ነው ዘወትር የምታለቅሺው ተብላ ስትጠየቅ የአላህ መልእክተኛው እንደሚሞት አውቅ ነበር። አሁን የማለቅሰው ግን ከታላቁ ጌታችን አላህ ወደ እና ይውረድ የነበረው መላእክት መመሪያዬ መልእክት በማብቃቱ ምክንያቱ ነው በማለት መለሰች። በረካ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ውልደት እስከ ህልፈት ድረስ የጠለቀ ቅርበት ያላት ብቸኛዋ ሴት መሆኗን ልዩ ሰው ያደርጋታል። ህይወቷን ሙሉ ለራሷ ሳይሆን ለነቢዩ ቤተሰቦች አገልግሎት የሰጠች ሴት ነበረች። ከሁሉም በላይ ደግሞ ለኢስላም ታሳይ የነበረው መስዋዕትነት ጥንካሬ የሚያነቃቃ ነበር። በረካ ይህንን ምድር የተሰናበተችበት በኡሳማ የኻሊፍ ዘመን ነበር። በረካ ረዲየላሁ ዐንሃ የተገኘችበት ህብረተሰብ የት እንደሆነ አሁንም ድረስ አይታወቅም። የዛሬ ቪዲዮ ይሄን ይመስል ነበር። ኢንሻአላህ በሌላ እንቀጥላለን።